የአላህ ባሪያዎች ሆይ ተውበታችሁን እደሱ። ወተዳረኩ ቢሳዲቅ الرغبة ما فاتكم ያለፈው አልፏል ለወደፊቱ ራሳችሁን አስተካክሉ። واحذروا الغفلات መዘናጋትን ተጠንቀቁ፣ አትዘናጉ። ምክንያቱም ሞት የሚመጣው እንደተዘናጋ ነው። وإن الدار الآخرة هي دار القرار አኺራ ደግሞ የዘላለም የመኖሪያ አገር ነው። ትንሽ አገር አይደለም፣ ዘላለም የምንኖርበት የመጨረሻ አገራችን ነው። ኢማ ኢለል ጀና ወኢማ ኢለል ናር፣ ወደ እሳት ወይም ወደ ጀነት ነው አገራችን። ያ ዒባዲ الذين اسرفوا على انفسهم እናንተ የኔ ባሪያዎች ለአላሁ ጀለ ወዐላ በነፍሶቻችሁ ላይ በወንጀል በጣም ድንበር ያለፋችሁ اسرفوا على انفسهم لا تقنطوا من رحمة الله كالله እዝነት ተስፋ አትቁረጡ ይላል አላሁ ጀለ ወዐላ። አላህ ወንጀልን ሁሉ ይምራል፣ ምህረቱ ሰፊ የሆነ ጌታ ስለሆነ አላህ ሱብሓነሁ ወተዓላ በዚህ አያት ጥሪ የሚያደርግላቸው ያ ዒባዲ እነዛን በኩፍር ላይ ያሉ ሰዎችን ላ نحمده ونستعينه ونستغفره ونتوب إليه وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. عباد الله، التوبة واستقبال رمضان يا خطبة ورس ولا الله سبحانه وتعالى سلما ملسنا النزهم نقموا بتوبة رمضان المكبل هنا. التوبة واستقبال رمضان ولا الله من ملسنا رمضان المكبل من أجنانياتشو كتباله رمضان سمتا يا الله سبحانه وتعالى የኛን ደግሞ የራሳችንን አህድ ቃል ኪዳናችንን የምናድስበት ስለሆነ ነው። ወደዛ ወደ ትልቁ ወር ስንገባ ከወንጀላችን ንጹህ ሆነን መግባት ስላለብን ነው። ዓቂል ማለት አልዓቂሉ መን ተፈከረ ፊ መዓሊህ፣ አቅለኛ የሚባል ሰው አእምሮን አለው የሚባል አንድ ሰው አእምሮ አለው የሚባለው የወደፊቱን መጨረሻውን የሚያስተነትን ነው። ወልሙወፈቁ መን ጀደ ወጅተሃድ፣ ሙወፈቅ መልካም ነገር አላህ ኸይር ነገር የገጠመው ሰው ብሎ ማለት በኸይር ነገር ላይ የተጠናከረና የተበራታ ሰው ነው። መልካም ስራዎችን የሰራ ሰው ነው። ነዘረ ፊል መሲር፣ ወደፊት ከዚች ዓለም ሲሞት የመጨረሻውን ዓለም ያንን ተመልክቶ እሳት እንዳልገባ ወደ ጀነት አላህ እንዳስገባይ ብሎ መልካም ስራ የሚሰራ ነው። ጉድለቱን የሚያስተካክል ነው አእምሮ አለው የሚባለው አንድ ሰው። خاف من ظل المقام بين يدي الملك العلام، الله جل وعلا الله ፊት እቆማለሁ የዛን ጊዜ ደግሞ እንዳልዋረድ ብሎ ከውርደት የፈራ ሰው ነው። ለዚህ ነው አላሁ ጀለ ወዐላ እነዛን ወደ አላህ የተመለሱ ሰዎችን ትልቅ ምንዳ ያዘጋጀላቸው። ነውራቸውን አይተው ነዘሩ ፊ ዑዩንህም፣ የሌላን ሰው ነውር ሳይሆን የራሳቸውን ነውር አይተው መነጽራቸውን ወደ ራሳቸው አድርገው ያንን ለሰሩት ወንጀል አላህ ሱብሓነሁ ወተዓላ ምህረት የሚጠይቁት ሰዎች ትልቅ ምንዳ አዘጋጅቶላቸዋል። ኡላኢከ ጀዛኡሁም መግፊረቱን ሚን ረቢሂም፣ ለነዛ ሰዎች አላህ በጀነት ምህረትን አዘጋጅቶላቸዋል። ምንዳቸው ምህረት ነው አለ አላሁ ጀለ ወዐላ። ወጀናቱን ተጅሪ ሚን ተህቲሃ አልአንሃር፣ እነዚሁም ወንዞች የሚፈሱባቸው ጀነቶች ናቸው። ኻሊዲነ ፊሃ ወኒዕመ አጅሩል ዓሚሊን፣ በጀነትም ዘውታሪዎች ናቸው። የሰራተኞች ምንዳ ምንኛ ያምር ይላል አላህ ሱብሓነሁ ወተዓላ። አጅሩል ዓሚሊን
የሰሪዎች ምንዳ እንዴት ያምር ይላል አላሁ ጀለ ወዐላ። በጣም ያማረ ነው። የሰነፎች ያልሰሩ ሰዎች አይደለም ያለው፣ አጅሩል ዓሚሊን የሰሩ ሰዎች ምንዳ በጣም ያማረ ነው ይላል አላሁ ሱብሓነሁ ወተዓላ። ዒባደላህ መን ባደረ ለአዕማል ኢስተድረከሃ በመልካም ሥራ የተሽቀዳደመ ሰው ነፍሱን የታገለ ሰው ያንን መልካም ነገር ያገኛል። ወመን ሳረ ዐለ ጠሪቅ ሰለከሃ በመንገድ ላይ የተጓዘ ሰው በዛ መንገድ ገብቶ ይጓዛል። ወመን ጠለበ ተቅዋ ቢስድቅን አድረከሃ እውነተኛው ሆኖ አላህን መፍራትን የፈለገ ሰው ያገኘዋል። ቃለ ጀለ ወዐላ ያ ቀውሚ ኢነማ ሃዚሂል ሐያቱ ዱንያ ይቺ የዱንያ ህይወት መታዑን በጣም አናሳ ትንሽ የሆነች መጣቀሚያ ናት። ወኢነ ዳረል አኺረተ ሂየ ዳሩል ቀራር አኺራ ደግሞ የዘላለም የመኖሪያ አገር ነው። ትንሽ አገር አይደለም፣ ዘላለም የምንኖርበት የመጨረሻ አገራችን ነው። ኢማ ኢለል ጀና ወኢማ ኢለል ናር ወደ እሳት ወይም ወደ ጀነት ነው አገራችን። ዳሩል ቀራር መመለሻ ማምለጫ የሌለበት አገር። መን ዓሚለ ሰይአን ፈላ ዩጅዛ ኢላ ሚስለሃ መጥፎ ሥራ የሠራ ሰው የዛቹን ተመሳሳይ አላህ ይመነደዋል። ወመን ዓሚለ ሷሊሐን ሚን ዘከሪን አው ኡንሳ ወንድም ይሁን ሴት መልካም ሥራ የሠራ ሰው ይላል አላሁ ጀለ ወዐላ ወሁወ ሙእሚን እሱም እርግጠኛ ያመነ ሆኖ በኢማን ላይ ሆኖ ያመነ ሆኖ መልካም ሥራ የሠራ ፈኡላኢከ የድኹሉነ አልጀነተ ዩርዘቁነ ፊሃ ቢገይሪ ሂሳብ እነዛ ጀነት ይገባሉ። አላሁ ጀለ ወዐላ ያለምንም ገደብ በጀነት ይረዝቃቸዋል። ማ ሃሂየ ተውባ ያ ዒባደላህ ቀድ ፉቲሐት ለና አብዋቡሃ ወደ አላህ መመለስ ተውበት በሩ ተከፍቷል። አላሁ ጀለ ወዐላ የተውበትን በር ክፍት አድርጎታል። ወሐለ በይነና ዘማኑሃ የተውበት ደግሞ ጊዜዋ በእኛ ላይ ሰፍሯል። ወዓነ አዕዋኑሃ ጊዜዋ ደርሷል። ፈሃሉመ ያ ዒባደላህ ሊኑጀድድ ተውበተና ሃሉመ ሊነፊረ ሲራዐን ኢላ መውላና ጀለ ወዐላ ሁላችንም ወደ አላህ ስብሓንሁ ወተዓላ በመመለስ ተውባታችንን ማደስ ይኖርብናል። ሊኑጀድደ ተውባትና ወማሊኩ አምሪና فهو القائل سبحانه جل وعلا فمن تاب من بعد ظلمه وأصلح فإن الله يتوب عليه بدل سرتو قف سرتو وانجلو بزو حطياتوچن سرتو يتملس سو الله جل وعلا توبة كادر رقى توبة يقبلوال إن الله غفور رحيم. أيها المسلمون يقول سبحانه وتعالى أن تقول نفس يا حسرة على ما فرطت في جنب الله. الله جل وعلا توبة أدرقوا يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله إن الله يغفر الذنوب جميعا إنه هو الغفور الرحيم. يا عبادي الذين أسرفوا على أنفسهم أن أنت ينبارعوك الله جل وعلا በነፍሶቻችሁ ላይ በወንጀል በጣም ድንበር ያለፋችሁ አስረፉ على انفسهم لا تقنطوا من رحمة الله ከአላህ እዝነት ተስፋ ትቁረጡ ይላል አላሁ ጀለ ወዐላ። አላህ ወንጀልን ሁሉ ይምራል፣ ምህረቱ ሰፊ የሆነ ጌታ ስለሆነ አላሁ ሱብሓነሁ ወተዓላ በዚህ አያት ጥሪ የሚያደርግላቸው ያ ዒባዲ እነዛን በኩፍር ላይ ያሉ ሰዎችን ነው። እኛ ደግሞ አማኞች የተለያዩ ስህተቶች ይኖርብናልና አላሁ ጀለ ወዐላ ጥሪ አድርጎልናል። ምንም ያክል ወንጀላችን ቢበዛ ምንም ያክል ወንጀላችን በዝቶ ቢፈስም አላሁ ጀለ ወዐላ ተውበት አድርጉ ኑ ወደኔ አትሽሹ ነው የሚለው አላሁ ሱብሓነሁ ወተዓላ። لا تقنطوا من رحمة الله أن التوبة ليست لمغفرة الذنوب فقط ودع الله مملس ወንጀላችን እንድማርልን ብቻም አይደለም። ተውበት ራሱ ዒባዳ ነው። ልክ እንደ ሶላቱ እንደ ጾሙ ዒባዳ ነው ተውበት ማድረግ።
ወንጀላችን ብቻ እንድማርም አይደለም ነብዩ ሰለላሁ ዐለይሂ ወሰለም በቀን እስከ 70 እስከ 100 ድረስ አላህን ምህረት ይጠይቃሉ ግን ወንጀላቸው ተምሯል لقد غفر الله له ما تقدم من ذنبه وما تأخر عليه الصلاة والسلام الله ያለፈውንም የሚመጣው ወንጀል ምሯቸዋል ግን በየቀኑ 100 ጊዜ 70 ጊዜ አላህን ምህረት ይጠይቃሉ ይሄ ደረጃ ከፍ ማድረጊያ ነው ዒባዳ ስለሆነ ነው ወንጀል ያለው እኛ ደግሞ ወንጀል አለብን ስለዚህ አላሁ ጀለ ወዐላ በየጊዜው የተለያዩ ነፍሐቶችን ያመጣል ወላፈን ማለት ነው ነፍሐት የአላሁ ጀለ ወዐላ ወላፈኖች አሉ የዝነት የሆኑ ወላፈን እነዛ እንዳገኙን ወደ ተውበት መመለስ ይኖርብናል يقول جل وعلا وتوبوا إلى الله جميعا أيها المؤمنون لعلكم تفلحون ሁላችሁም ወደ አላህ ተመለሱ እናንተ አማኞች ሆይ ሁላችሁም ተመለሱ ከስራችሁ መጥፎ ስራችሁን በመተው ወደ አላህ ተመለሱ ለምን ከተባለ እንድትድኑ ይላል አላህ لعلكم تفلحون الله سبحانه وتعالى ሁላችንንም ነው የጠራን ዓሊም አላለም ጃሂል አላለም ሴት አላለም ወንድ አላለም አላሁ ጀለ ወዐላ ሙእሚኖች ሁላችሁም ተመለሱ ነው አከለ የሚባል ነገር የለም ሁላችንንም ነው ወደ አላህ Subhanahu Wa Ta'ala ተመለሱ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ ያ አዩሃ الناس እናንተ ሰዎች ሆይ ቱቡ ኢለላህ ወስተግፊሩ ወደ አላህ ተመለሱ ምህረት ጠይቁት ጌታችን ማረን ይያላችሁ ለምኑት فإني أتوب إلى الله في اليوم 100 مرة እኔ በቀን ወደ አላህ 100 ጊዜ እመለሳለሁ አሉ ነብያችን አለይሂ ሰላቱ ወሰለም فإذا كان هذا حال سيد البشر የሰው ልጆች አለቃ የሆኑት የነብዩ ሰለላሁ ዐለይሂ ወሰለም እሳቸው እንደዚህ ከሆኑ ومن غفر له ما تقدم من ذنبه وما تأخر فما الذي ينبغي أن يكون عليه حال المقصرين أمثالنا እንደኛ ያለው ደግሞ ነብዩ ሰለላሁ ዐለይሂ ወሰለም አላህ ምህረት የሚጠይቁ ከሆነ እንደኛ ደግሞ በጣም ጉድለት ያለብን ሰዎች ወደ አላህ መመለስ ይኖርብናል ተውበት ማድረግ ይኖርብናል التوبة يا عباد الله من أحب الأعمال الصالحة إلى الله سبحانه وتعالى ወደ አላህ በጣም ተወዳጅ ከሚባሉ መልካም ስራዎች ተውበት ነው ففي الحديث الصحيح يقول النبي صلى الله عليه وسلم لله أشد فرحا من توبة عبده نبي عليه الصلاة والسلام الله باريو ستوبت اللت بطام الدستال بطام الدستال إذا استيقظ على بعيره قد عض من أحدكم كنانتك عنداتشو قمل تفتوت برها لا يلو بمثالي سنقر النبي صلى الله عليه وسلم አገሩ በጣም በረሃ ነው በዛ ላይ ግመሉ ሰውየውን ጠፋቸው አሉ ግመሏ ላይ ምግቡ ተጭኗል ውሃውም ተጭኗል አገሩ በረሃ ነው የሰው ግመሉ ይሄን ሁሉ ይዛበት ሲጠፋ ግመሉን ፈልጎ ተስፋ ቆረጠና የሆነ ዛፍ አጠገብ አረፈ እዛች ዛፍ አጠገብ አርፎ ተስፋ ቆርጦ ሞትን እየጠበቀ ያለ አላሁ ጀለ ወዐላ ያችን ግመል አመጣለት ግመሏ መጣች ከእንቅልፉ ሲነሳ ከተኛበት ሲነሳ ግመሏ አጠገቡ ቆማለች ልጓሟን ያዘናሉ ነብዩ ሰለላሁ ዐለይሂ ወሰለም ምን አለ اللهم أنت عبدي وأنا ربك أخطأ من شدة الفرح كدستاو በጣም ከመበርታቱ የተነሳ ተሳሳተ ይላል ነብዩ ሰለላሁ ዐለይሂ ወሰለም ጌታ አንተ ጌታ ያለ اللهم ብሏል መጀመሪያ ላይ ጥሩ ነበር ሁለተኛ ላይ ግን አንተ عبدي ጌታዬ አንተ የኔ ባሪያ ነህ አለ አላህ Subhanahu Wa Ta'ala እኔ ደግሞ ያንተ ባሪያ ነኝ ነብዩ ሰለላሁ ዐለይሂ ወሰለም በጣም ከመደሰቱ የተነሳ ተሳሳተ አላህን ባሪያዬ በማለቱ ማለት ነው ምክንያቱም አገሩ በረሃ ነው በረሃን በረሃ ይኖር ሰው ነው የሚያውቀው ትንሽ ውሃ ካጣ መንቀሳቀስ አይቻልም አላህ ከዚህ ከሰው የበለጠ በጣም ይደሰታል ወደ አላህ ስትመለስ ወደ አላህ ስትመጣ
ወደ መስጂድ ስትመጣ ወደ ቁርአን ስትመለስ ወደ ዲንህ ስትመለስ አላህን ስትገዛ አላሁ ጀለ ወዐላ በጣም ይደሰታል። ባሪያዬ እንኳን ቀረበኝ ነው የሚለው አላህ። ከዛ ውጭ ደግሞ ከሆን በጣም አላህ Subhanahu Wa Ta'ala ሸዲዱል ኢቃብ ቅጣቱ በጣም ብርቱ የሆነ ጌታ። ስለዚህ ተውበት ማድረግ ይኖርብናል። فهذا دليل على شدة أهميتها وعلى أن الجميع في أمس الحاجة إليها ሁላችንም ተውበት ያስፈልገናል። ማንም ማይሳሳታል። ማን ስተት ላይ የማይወርቃል ራሱን ንጹህ ማድረግ አይቻልም። ራሳችን ንጹህ ማድረግ ስለማይቻል ከኛ የሚጠበቀው ወደ አላህ Subhanahu Wa Ta'ala መመለስ ነው። فجددوا يا عباد الله توبتكم يا الله ባሪያዎች ሆይ ተውበታችሁን እደሱ وتداركوا بصادق الرغبة ما فاتكم ያለፈው አልፏል ለወደፊቱ ራሳችሁን አስተካክሉ واحذروا الغفلات መዘናጋትን ተጠንቀቁ አትዘናጉ ምክንያቱም ሞት የሚመጣው እንደተዘናጋ ነው የሰው ልጅ ይሞታለሁ ብሎ አስቦ ያውቅም ገና ነኝ እያለ ነው የሚሞተው ሳይጠግብ ይሞታል ያሰብነው ሳንደርስ ነው ሞት የሚመጣው ስለዚህ ያሰብነው ሳንደርስ መሞት ስላለ ነገ የውመል ቂያማ አላህ ፊት እንዳናፈር ተውበት አድርገን ወደ አላህ እንመለስ አላህ ደግሞ በየጊዜው እንደሃሉ ፍርሳዎችን አጋጣሚዎችን ሲያመጣልን እንደዚህ ያለ ነፋት ሲመጣ እንደዚህ ያለ ወራቶች ሲመጡ ምን ጊዜም ተውበታችንን ማደስ ይኖርብናል أن تقول نفسي يا حسرة على ما فرطت في جنب الله لمندن الله جل وعلا ودين يتملس يالو نجي قياما كان نفس እንዳትል ነው ምን እንዳትል يا حسرة ዋጸጸቴ على ما فرطت في جنب الله بالله በኩል ያለውን ዲን ችላ ብዬ አጓድያለሁና ዋጸጸቴ وإن كنت لمن الساخرين ከሚሳለቁትም ሰዎች ነበርኩ ከማለቷ በፊት አላህ Subhanahu Wa Ta'ala ስለዚህ ወደ ተውበት ወደ አላህ Subhanahu Wa Ta'ala እንመለስ ተውበት ማድረግ የነብዩ ሰለላሁ ዐለይሂ ወሰለም ዲን ነው የሳቸው መንገድ ነው እሳቸውን ለመከተል ስንል ተውበት እናድርግ ወንጀላችንን እናውቃለን እኔ አውቃለሁ እናንተ ታውቃላችሁ ስለዚህ ወደ አላህ Subhanahu Wa Ta'ala እንመለስ ረመዳን ሲመጣ ስለ ተውበት ይወራል ረመዳን ብቻ አይደለም የተውበት ወር ረመዳን ላይ ደግሞ የተለየ ስለሚሆን ነው እንጂ ከረመዳንም በፊት በረመዳን ምን ጊዜም ተውበት ያስፈልገናል ወደ አላህ Subhanahu Wa Ta'ala እንመለስ أقول قولي هذا واستغفر الله لي ولكم ولسائر المسلمين فاستغفروه إنه هو الغفور الرحيم الحمد لله رب العالمين والصلاة والسلام على رسول